ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ሰላም ሰላም ብያለሁ። ለቻናሌ አዲስ ቤተሰብ የሆናችሁ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አዎ ቪዲዮ ከለቀኩኝ ትንሽ አንድ ብቻ ከሳምንት በላይ ሆኖኛል። ዛሬ መኮረና በሀሊብ እንዴት እንደምንሰራ አብረና ያለን ማለት ነው። ግን ያው ድምጹን እንትን ያልኩት በድምጽ የገባሁት ያው አንዳንድ ድምጽ ስላለ ነው ማለት ነው። ውድ ሀገሬ ልጆች መኮረኒ ማለት ነው። እዚህ ጋር ነቃነቅ የምታውቀው ከሆነ ነቃነቅ ቆራርጫለሁ። ሳልሳም ጨምሬ ያለው ማለት ነው። ቲማቲም ጨምሬ ያለው ግን አንድ ላይ አድርጌ መቅረጽ ችል ነበር ግን አልቻልኩም ማለት ነው። ምክንያቱም ያው አንዱ ሲመጣ አንዱ ሲሄድ ብዙም አይመቻችኝም። እስቲ ለማንኛውም እንዴት መስራት እንዳለብን አብረን እናያለን ማለት ነው ውዶችዬ። እዚህ ጋር ቆንዶ በርበሬ ጨመርኩበት። እንደዚህ ፍልፍል የማያቃጥለው ይሄ ትልቁ ፍልፍል እሱን ጨመርኩበት። ጨው ጨመርኩበት። ቅመሞች የአረብ ቅመሞች እሱን ጭምርምር አደረኩበት። ብቻ በጥቅሉ ምንድነው ይሄ ነቃነቅ ያለ ሽንኩርት ማለት ነው። ያለ ሽንኩርት ያለ ምንም በነቃነቅ ብቻ የሚሰራ ማለት ነው መኮረና። የሁላችሁ እንደዚህ አድርገን እየሰራው ነው። ያው ዛሬ ምሳችን ማለት ነው። መኮረና የሚፈልግ ካለ እንግዲህ ጎራ ይበል ወደ ቤታችን። በነገራችን ላይ እውነት ለመናገር በጣም ነው የሚጣፍጠው። እዚህ ጋር ወተት ጨመርንበት። የራሱ መኮረኒ የሚሰራበት ወተት አለ የራሱ የሚሸጥ ማለት ነው። ያው አብዛኞቻችሁ እህቶቼ ታውቁታላችሁ። ውድ ሀገሬ ልጆች እስቲ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ያው ቻናሌ እንደምታውቁት ቀዝቅዟል። ብዙም እየተመቸኝ አይደለም ቪዲዮ ለመልቀቅ አላቅም እንዴት እንደማደርግ። እስቲ ለማንኛውም እንበረታታ፣ እንተዛዘን ሁላችንም ማለት እዚህ ጋር መጂ ጨመርኩበት ማለት ነው። ያው ልጁ አለ አብሮኝ ነው የሚሰራ የነበረ ማለት ነው። የመጨረሻ ልጅ አለ ለሱ እየሰራው ነው እና ያው እንደዚህ አይነት ነገር ይወዳል። ብዙም የሚያቃጥል ነገር አይወድም ማለት ነው። እና እንደዚህ አድርጌ ጨመርኩተይ እንትን ይሄ ነቃነቅና ቃሪያውን እንደዚህ አድርገን ጨመርነ። ከዛ መጨረሻ ላይ ቅመሙን እንዳለ ጨማመርነ ማለት ነው። እዚህ ጋር ፍልፍል እንትን በርበሬ ጨመርኩበት ትንሽ የከለሩ ቆንጆ እንዲሆን ማለት ነው። የሁላችሁ ከለሩን በጣም አድርጎ አሳመረው ማለት ነው። አሁን ጨመርኩበት እንደገና መኮረኒ የብቻው ቀቅያለሁኝ ማለት ነው። ብዙም አልበሰለም። ዝም ብዬ በቃ እዚህ ጋር ማለት ወተት ስላለው እዚህ ጋር ሲጨመር በደንብ ስለሚበስል ማለት ነው። በቃ ዝም ብዬ ገንፈል ሲል ነው ያወጣሁት መኮረናው ማለት ነው። ይህንን ይመስላል ልጅዬ። ያው ነቃነቅ እንግዲህ ማታውቁ ያላችሁ አይመስለኝም፣ ታውቁታላችሁ ሁላችሁ ማለት ነው። እዚህ ጋር ቲማቲም ሳልሳ ማለት ነው እሱን ጨመርኩበት። ምክንያቱም ቀይ መሆን አለበት እና መኮረና በጣም ነው የሚጣፍጠው። የማያቃጥል መኮረና ማለት ቃሪያ ምን የሌለበት በቃ ግን ይጣፍጣል። እውነት ለመናገር የምር በጣም ነው የሚጣፍጠው። እና አሁን እዚህ ጋር ጨረስኩኝ ማለት ነው። ጨውም ስላነሰው ጨው ጨመርኩበት። ጨው ጨመርኩበት። እንደዚህ ከሽከሽከሽከሽ እያለች ነው። በጣም ነው የምጣፍጠው። አስብችሁታል? የሀገራችን ሾርባ ነው የሚመስለው ይሄ አጥሜት ማለት ነው። ያው ነቃነቅ ስላለበት ነው እንጂ እሱን ነው የሚመስል ማለት ነው ውዶችዬ። እንዴት አባቱ እንደሚጣፍጥ እናንተም እንግዲህ ጊዜ ካላችሁ እንደዚህ ሰርታችሁ መብላት ትችላላችሁ። ግን እውነት ለመናገር እኔ ምሳ ምናምን ሰርቼ ጨርሼ እንዳጋጣሚ ነው የተሰራው ምግብ አልፈልግም ሲል እንደገና ሁለተኛ ያሰራይ ማለት ነው። አንድ ቃሪያ እንትን የሚያቃጥል ምግብ የማይበላ ልጅ ስላለ ማለት ነው ለሱ ነው የተሰራለት። ይኸውላችሁ በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። የብቻው ደግሞ ችክን ንግስት አውጥቻለሁ ስጠብስ ታዩታላችሁ ማለት ነው። ይሄንን ይመስላል። ጨማመርኩት ሁሉንም። ያው መኮረኒው አብስየዋለሁ ማለት ነው። አሁንም ያው በርበሬ ጨመርኩበት ማለት ነው። ምክንያቱም ከለር ቆንጆ ከለር እንዲሰጠኝ ማለት ነው። በርበሬ ጨመርኩበት። ይህንን ይመስላል። እንዴት አባቱ እንደሚያምር ልነግራችሁ አልችልም። ከለሩ ጣዕሙ ራሱ በጣም ቆንጆ ነው እና እንደዚህ አድርገን ሰራርተናል ማለት ነው። ውድ ሀገሬ ልጆች እንግዲህ እስቲ ሁላችሁም ሰብስክራይብ ሻር እያደረጋችሁ ለቻናሌም ድጋሚ ቤተሰብ የሆናችሁ ሰብስክራይብ እያደረጋችሁ እንተጋገዝ ነው የምለው። ውድ ሀገሬ ልጆች ያውላችሁ እስቲ አንዳንዴ ደግሞ በምግብ ዙሪያ እንመጣለን ማለት ነው። ያው ቻናላችን የሁላችንም ቻናል ሁለገብ ነው። ቀጥ ያለ ነገር የለውም ማለት ነው። ይኸውላችሁ አሁን እዚህ ጋር መኮረኒውን ጨመርኩበት ማለት ነው። እዛ ጋር ደግሞ ችክን ንግስት እየጠበስኩ ነው። ይሄ ከላይ የሚጨመር ነው ማለት ነው። መኮረናው ሁለት አይነት ነው። ምክንያቱም ዲዛይን እንዲሰጠን ብዬ ነው። ቆንጆ ዲዛይን ይሰጣል ማለት ነው። እዚህ ጋር ቀቅዬ ጨማመርኩት ማለት ነው። ያው ለልጁ ብቻ ስለሆነ ብዙም አይደለም፣ ለልጁ ብቻ ነው የሰራሁት ማለት ነው።
ችክን ንግስት ያው እዛ ጋር በዘይት ዘይቱን እየጠበስኩት ነው ማለት ነው። እና ይህንን ይመስላል ውድ የሀገሬ ልጆች፣ ይኸውላችሁ መጨረሻው ይህንን ይመስላል። ጨማመርኩት። ይኸው እንዴት አባቱ እንደሚያራ አያችሁት አይደለ? ይሄ በአረቦች በጣም ነው የሚወዱት። ከሚወዱት መኮረና ቢኖር አንዱ ይሄ ነው ማለት ነው። ይኸውላችሁ ከዛ ጅብን መዞሩላ ጨመርኩበት ማለት ነው። ጅብር መዞሩላ ሁላችሁም ታውቁታላችሁ። እሱን ጨመርኩበት ምክንያቱም እንደዚህ ሊድድ እንደሚል ማለት ልክ እንደ ቢዛ ነው የሚሆነው። እንዴት አባቱ እንደሚያምር አሁን ይህን ጨረስኩ ማለት ነው። አማሰልኩት፣ በደንብ አድርጌ አማሰልኩት። ግን በድምጽ ብሰራ ነበረ ደስ ምለየ ነበረ ማለት ነው። እንደዚህ በቪዲዮ ቀጥታ ቪዲዮ ማለት ነው። ግን ያው ልጁ እንዳጋጣሚ አጠገብ የነበረና ያው እንደዚህ አድርጌ እየሰራው ነው ማለት ነው። እንግዲህ ይታያችሁ ምሳ ተሰርቶ ካለቀ በኋላ ነው አልፈልግም ብሎ እንደገና ይሄን ያሰራይ ማለት ነው። ለማንኛውም እንግዲህ ችግር የለም ኖርማል ነው። እንደዚህ አድርገን ሰርተናል ማለት ነው። ያው እንደምታዩት እዛ ጋር እንትናችን ንግስታችን እየጠበስኩ ነው ማለት ነው በዘይት ዘይቱን። ይኸው አሁን መኮረኒው አለቀ። ችክን ንግስቱም እዛ ጋር እየጠበስኩት ነው። ቀስ ብሎ ነው ቀንሼ ነው፣ ምክንያቱም እንዲህ አይነት ቆንጆ ብራውንድ ከለር እንዲሰጠን ነው። ዘይቱን ቀነስ አድርገን ስንጠብሰው እንደዚህ ያምራል ማለት ይኸውላችሁ እንዴት እንደሚያሳምረው ጅብን መዞረላ ማለት ነው። እንዴት እንደሚያሳምረው አያችሁ አይደለ? ይኸውላችሁ በጣም ነው የሚያምር። ይሄ ምንም ወጭ የማያስፈልግ በጣም ቀላል አሰራር ነው። ብዙ ጊዜም አይፈጅም ማለት ነው። እና ይሄው በአንድ ሰዓት ውስጥ ነው ይሄን የሰራሁት ማለት ነው። እንግዲህ ጎራ በሉና ብሉልኝ ሁላችሁም ማለት እዚህ ጋር ችክን ንግስታችን ደርሰዋል። ያው እንግዲህ በጣም ይጣፍጥ ነበር እውነት ለመናገር በጣም ከምላችሁ በላይ ማለት ነው። እስቲ እንግዲህ የቻናሌ ቤተሰቦች ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ውድ የሀገሬ ልጆች። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ።